ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የካቲት 11 የሰዓቱን አበይትና ሰበር ዜናዎች ዳግም ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአገዛዙን ጦር ከፋኖ በተጨማሪ ተፈጥሮና እግዜሩም እየተዋጋው ነው። በጎንደር በዙ 23 ታጅበው ሲንቀሳቀሱ የነበሩ የብልጽግና ወታደሮች ዙ 23ቱ ከነ ኦራሉ ተገልብጦ ዶጋመድ ሲሆኑ በርካቶች ሙትና ቁስለኛ ሆነዋል። በሌላኛው ግንባር በሐሙሲት ከ150 በላይ ክላሽ፣ ከ6 በላይ ፓትሮል፣ አንድ አይሱዚና ሌሎች በርካታ ነገሮች የተማረኩበት የፋኖ ድል ሲገኝ ብልጽግና አስቸኳይ ጊዜ አዋጅ በቀጠናው አውጇል። ዝርዝር አለን። በጎጃም ቀጠናም በተለያዩ ግንባሮች የፋኖ ጦር ድል ሲቀናው በርካታ የብልጽግና ወታደር የእሳት ራት ሆነዋል። እንቃኘዋለን። በወሎ ወታደራዊ መሪው የሚመራቸውን ወታደሮች ሰብስቦ ፋኖን ተቀላቅሏል። ይቃኛል። አገዛዙ ከአዲስ አበባ መገናኛ እስከ ደብረ ብርሃን አማራን የማጽዳት እቅዱን ይፋ መሆኑ ሲነገር፣ በጋሞ ዞን የኦሮሚያ ልዩ ኃይል የጨፈጨፋቸው ነዋሪዎችም ጉዳይ መነጋገሪያ ሆኗል። እንመለከተዋለን። ወዲህ ደግሞ በቀጥታ ከጦር ግንባር ከፋኖች መንደር የደረሰን አስገራሚ ሁለት ቪዲዮዎች ይዘናል፣ እናስመለከታችኋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ከመገናኛ አንስቶ እስከ ደብረ ብርሃን ነባር የአማራ ይዞታዎችን የማፍረስና አማራዎች እየተለዩ ልዩ የማቆያ ስፍራ ተወስደው የሚወረወሩበት እቅድ ተነድፎ ወደ ስራ ሊገባ መሆኑ ታወቀ። ከመገናኛ አንስቶ ኮተቤ፣ ካራ፣ ለገጣፎ፣ ሰንዳፋ፣ ሌልቱ፣ ሸኖ፣ ጫጫ አድርጎ ደብረ ብርሃን ድረስ የሚዘልቀው ይህ አማራውን ነባር ይዞታ የማሳጣትና ባለፉት ዓመታት የገነባውን ማህበራዊ ትስስር የመበጣጠስ እንቅስቃሴ ለበርካታ ወራት አገዛዙ የጸጥታና ደህንነት የጋራ ግብረ ኃይል ብሎ የሚጠራቸው መከላከያ፣ የኢንፎርሜሽን መረብ ደህንነት ኢንሳ፣ አዲስ አበባ ፖሊስ፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት በተወጣጡ ኮሚቴ ሲሰራበት ቆይቶ ወደ ትግበራ ሊገባ መሆኑን ነው ያረጋገጠ ነው። በሬድዋን ሁሴንና በትዕግስት ሐምዲ በበላይነት የሚመራው ይህ አማራውን አንገት ለማስደፋት የሚደረግ እንቅስቃሴ ከነባር ይዞታው ከማባረር ከማፈናቀል ባሻገር እስከ ሀብት ንብረቱ ማሳጣት፣ በህጋዊ መንገድም ቢሆን የታጠቀውን መሳሪያ ማስፈታት፣ ድምፅ አልባ መሳሪያን ጨምሮ መንጠቅ የሚሉት እንደሚገኙበትም ሚዲያችን ሰምታለች። እነዚህ የተለያዩ አካባቢዎች ፋኖ ወደ አዲስ አበባ ጉዞ ቢጀምር መንገድ ጠራጊና ደጀን ሆነው የሚያገለግሉ ናቸው ተብለው በጥናቱ እንደቀረቡም ለማወቅ ተችሏል። ባለፉት ጊዜያት ሸዋ ላይ ኢንተርኔትና የስልክ ግንኙነት አቋርጦ ኤሊት ፎርስ የሚለውን በሄሊኮፕተር አስገብቶ ዘመቻ ያደረገው የዚሁ እቅዱ አንዱ አካል እንደሆነም ምንጮቻችን አክለው ለሚዲያችን ገልጸዋል። ከአዲስ አበባ በቅርብ ርቀት የሚገኘውንና ሸዋ ላይ የሚንቀሳቀሰውን ፋኖ ቢቻል ሙሉ ለሙሉ ማጥፋት ካልተቻለ ግን ማዳከምና ስጋት ከማይሆንበት ደረጃ ማድረስ የእቅዱ አንዱ አካል እንደሆነም ተረጋግጧል። ይህ በእንዲህ እንዳለ በጋሞ ዞን የአገዛዝ ወታደሮች በከፈቱት ጥቃት 15 ሰዎች ተገደሉ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ያለፉት 2 ቀናት በዞኑ ታጣቂዎችና በማህበረሰቡ መካከል በተቀሰቀሰ ግጭት 15 ሰዎች መገደላቸው ተሰምቷል። ግድያውን ከፈጸሙት የዞኑ ታጣቂዎች መካከል አብዛኞቹ የደቡብ ክልልን ለማገዝ በሚል ከኦሮሚያ ክልል የተላኩ የኦሮሚያ ልዩ ኃይል አባላት መሆናቸውም ነው የተነገረው። ወታደሮቹ ግድያውን የፈጸሙት ከትላንት ወዲያ ሲሆን ዘይሴ ወዘቃና ዘይሴ ደንበሌ በተባሉ ቀበሌዎች ላይም ነው ተብሏል። በቀጥታ ከአማራ ክልል ወዳገኟቸው ሰበርና አበይት ጉዳዮቻችን እናልፋለን። የአድማ ብተና ጓድ መሪው ሙሉ አባላቱን ይዞ አፋብኃ ምኒልክ እዝን ተቀላቀለ።
ያለ ጦርነትና እልቂት የሌለው የአገዛዙ ብልጽግና ሰራዊት እየፈረሰ ፋኖን እየተቀላቀለም ይገኛል። በዚህም አንድ አድማ ብተና ጓዳ አመራር ራሱን ጨምሮ ሙሉ አባላቱን 8ቱን ከነሙሉ ትጥቃቸው ይዞ አፋበን ምኒልክ እዝን ልጅ ኢያሱ ኮር የጎፍ ክፍለ ጦርን ሙሉ ለሙሉም ተቀላቅለዋል። የክፍለ ጦሩ አመራሮች አቀባበልም አድርገውላቸዋል። የዚህ አመራር ሙሉ ሰራዊቱን ይዞ ወደ ፋኖ መግባት የሚያሳየውና የሚያመላክተው የብልጽግናው የግለሰብ ፋሺስታዊ አገዛዝ በየአቅጣጫው ጦርነት ውስጥ መግባቱን ተከትሎ ሰራዊቱ መዋጋት እንደማይፈልግና አብይ አህመድም አጀንዳ እየቀያየረ በጦርነት የሚኖርበት ጊዜ ማብቃቱን ብሎም ሰራዊቱ ሁኔታውን በቅጡ መረዳቱንም ነው ተብሏል። የብልጽግና አገዛዝ ያቀደውን የሚፈጽም እግረኛ ሰራዊት እንደሌለው ያለፉት 3 ዓመታት ከፋኖ ጋር ያደረገውን አሁንም እያደረገ ያለውን ጦርነት ምስክር ናቸው። የዚህ ዋና ምክንያት አማራ ጠል ህገ መንግስት ይዞ የአማራ ህዝብ ላይ ዘር ማጥፋት ከመፈጸም የዘለለ አገርና ህዝብ አሻጋሪ አጀንዳ ግብ የሌለው ስለሆነም ነው። ከዚህ ጋር ተያይዞም አብይ አህመድና የግል ፓርቲው ብልጽግና የጊዜ ጉዳይ እንጂ ዓላማ የሌለው እግረኛ ሰራዊት ይዞ ከዚህ በላይ ብዙ ርቀትም አይጓዝም። ጀትና ድሮን ታቅፎ ሽንፈቱን ይከናነባል። ፋኖም ድል ማድረጉ የቅርብ ጊዜ እውነት ይሆናል ሲሉ እነዚህ ፋኖን የተቀላቀሉ የአድማ ብተና አባላት ተናግረዋል። አድማጭ ተመልካቾቻችን፣ በነገራችን ላይ ፋኖ የምህረት አዋጅ ከወጣ በኋላ እጅግ በርካታ በየቀኑ በርካታ የመከላከያ ሰራዊት አባላት ፋኖን እየተቀላቀሉ ነው። በየአቅጣጫው 2-3 እየሆኑ ወደ ፋኖ እየተቀላቀሉ ነው። እያንዳንዱን 2-3 ዛሬ ገባ የሚለውን ዜና ከመስራት አንጻር ነው ብዙ ጊዜ ይህንን መረጃ የማናጋራችሁ እንጂ እጅግ በርካታ ቁጥራቸውን ደምረን በሳምንቱ መጨረሻ ላይ የምናሳውቃችሁ በሺዎች የሚቆጠሩ የመከላከያ ሰራዊት አባላት ወደ ፋኖ እየተቀላቀሉ ነው። እንግዲህ አገዛዙ ማብቂያው እየደረሰ ነው። በቀጥታ ከጦር ግንባር ወደ ተገኙ የጦርነት መረጃዎች አልፋለሁ። በቅድሚያም ጎንደር ላይ ያገዛዙ ዙ 23 ተገልብጦ ሲረግፍ በሐሙሲት ግንባር 167 ክላሽንኮቭ እና 6 ፓትሮል ተማረከ። የአገዛዙ ሰራዊት በመከራ ላይ መከራ እየደረሰበት ይገኛል። በማዕከላዊና በደቡብ ጎንደር ግንባሮች የአገዛዙ ሰራዊት ታሪክ የማይረሳው ሽንፈት አደጋ ደርሶበታል። ከአለፋ ወረዳ ሻውራ ከተማ ለቆ በመውጣት ላይ የነበረው ኃይል አደጋ ሲያጋጥመው፣ በሐሙሲት ግንባር ደግሞ የፋኖ ብርቱ ክንድ ከፍተኛ ምርኮም አስገኝቷል። በማዕከላዊ ጎንደር የዙ 23 እና የኦራል መገልበጥ ከሻውራ ከተማ ተነስቶ በአጎራባች ወረዳ ደልጊ በኩል ወደ ጎንደር ከተማ ሊገባ የነበረው የአገዛዙ ሰራዊት ድኩል 40 አካባቢ ሲደርስ ያልታሰበ አደጋ ደርሶበታል። ዙ 23 መቃወሚያ የጫነ ኦራል ተሽከርካሪ ተገልብጦ በከፍተኛ ሁኔታ ተደቁሷል። በተሽከርካሪው ላይ ተሳፍረው የነበሩ ከ10 በላይ ወታደሮች ሙትና ቁስለኛ ሲሆኑ ዙ 23 መሳሪያው ተሽከርካሪው ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ መሆናቸውም ተረጋግጧል። የአገዛዙን ጦር ከፋኖ በተጨማሪ እግዜሩና መልክዓ ምድሩም እየተዋጋው ነው። በሌላ በኩል በሐሙሲት ግንባር በተደረገ ውጊያ ግዙፍ የጦር መሳሪያ ምርኮ በፋኖ በኩል ተገኝቷል። በደቡብ ጎንደር ከአምባሳሜን እስከ ሐሙሲት ከተማ ባለው ግንባር የአፋብኃኝ ሜጀር ጀነራል ውባንት አባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር በወሰደው የተቀናጀ ማጥቃት የአገዛዙ አሽከር ኃይል ተደምስሷል። በዚህም በርካታ ድንቅ ምርኮዎችም ተገኝተዋል። ዝርዝሩ እነሆ። 167 ክላሽንኮቭ መሳሪያ በፋኖ ሲማረክ 2 ድሽቃና 2 ብሬን ከሙሉ ተተኳሾቻቸው ጋር በፋኖ ተማርከዋል። 32 አብራራው መሳሪያም ከሚሊሻ ተነጥቋል። 6 ወታደራዊ ፓትሮል ተሽከርካሪዎችም በፋኖ ተማርከዋል። አንድ አይሱዚ ሙሉ የዲሽቃ ጥይት በፋኖ እጅም ገብቷል። በሲቪሉ ማህበረሰብ ላይ የታወጀው የቤት ለቤት ዘረፋም እንደቀጠለ ሲሆን በፋኖ ክንድ ክፉኛ የተመታውና ከደባርቅ ወጥቶም ሐሙሲት ላይ የሰፈረው የአገዛዙ ኃይል ወታደራዊ ሽንፈቱን በንጹሃን ላይ ለመወጣት የአስቸኳይ ጊዜ አዋጅም አውጇል። ከቀኑ 10 ሰዓት ጀምሮ የተሽከርካሪ ከ11 ሰዓት ጀምሮ ደግሞ የሰው እንቅስቃሴ ሙሉ በሙሉ ተከልክሏል። ሰራዊቱ ቤት ለቤት ፍተሻ በሚል ሰበብ የከተማዋን ህዝብ እየዘረፈና እያንገላታም ይገኛል። ወደ ገበያ የሚሄዱ አርሶ አደሮችን ፍታ ነጭ ኩታ እንዳይለብሱና ብትር እንዳይዙ በመከልከል የአማራ ማንነትና ባህልን የሚጋፋ ድርጊትም እየፈጸመ ይገኛል። የአማራ ፋኖ በጎንደር ምድር እያስመዘገበ ያለው ድል አገዛዙን ለከፍተኛ ድንጋጤ የዳረገው ሲሆን በንጹሃን ላይ የሚፈጸመውን ግፍ ግን የፋኖን ክንድ ይበልጥ የሚያበረታ እንጂ
የሚያቆመው እንዳልሆነ ግንባር ላይ የሚገኙ የፋኖ አመራሮች ገልጸዋል። ይህ በእንዲህ እንዳለ አፋብኃ ቴዎድሮስ እዝም ድል በድል ሆኗል። በሶስት አቅጣጫ ወደ ጃቢ ጠናህን ወረዳ ማክሰኝት የመጣውና ፍኖተ ሰላም ከተማ የመሸገው በርካታ ያገዛዙ የጥፋት ሰራዊት ሙሉ ለሙሉ ተደመሰሰ። የውጊያ ጠበብቶቹ 109ኛ ኮር 77ኛ ክፍለ ጦር በትላንት ወዲያ ባደረጉት ኦፕሬሽን የምዕራብ ጎጃም ዞን መቀመጫ ወደ ሆነችው ፍኖተ ሰላም ከተማ ከቀኑ 11 ሰዓት በመግባት የብልጽግና ኃይል ጥምር ኃይል እያለ በሚጠራው የሚሊሻ ፖሊስ፣ አድማ ብተናና የመከላከያ ሰራዊት ስብስብ ላይ መብረቄ ጥቃት በመክፈት በርካታ የብልጽግና ኃይልን መደምሰስ ችለዋል። አይበገሬዎቹ 109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ ባደረጉት የከተማ ኦፕሬሽን የብልጽግና ምሽግ ሙሉ በሙሉ የተቆጣጠሩ ሲሆን ፍኖተ ሰላም የመሸገው የብልጽግና ካድሬ ላይ ከፍተኛ ጭንቀትና ውጥረትንም ፈጥረዋል። ከሞጣ የተንቀሳቀሰው የስርዓቱ አሽከርም በሌላ ግንባር በደፈጣ ተቀጥቅጧል። ከሁለት እጁ ወረዳ ከሞጣ በሌሊት 11 ሰዓት ተኩል የተንቀሳቀሰው የአገዛዙ ቡድን አጋሙሃ ቀጠና ላይ በደፈጣ ተቀጥቅጧል። የአገዛዙ ሰራዊት ከእግረኛ እስከ ቡድን መሳሪያ መድፍ ዙ 23 ይዞ የተንቀሳቀሰ ቢሆንም በደፈጣ የተጀመረው በቆረጣ ብትንትኑን በማውጣት ሙትና ቁስለኛውን እንዲያቅፍ የተደረገ ሲሆን ብዙ 23 ተራራ እየደበደበ አስከሬን ሲሰበስብም አርፍዷል የተባለው። በሌላ በኩል የአገዛዙ ጨፍጫፊ ሰራዊት የ9 ዓመት ሴት ልጅን መግደሉም ተነግሯል። የካቲት 8 ቀን 2018 ዓ.ም ከወንበርማ ወረዳ ሸንዲ ከተማ የመሸገው የብልጽግና ስርዓት ኮኪ መገንጥያ ተብሎ ወደሚጠራ አካባቢ ተንቀሳቅሶ በግ በመጠበቅ ላይ ያለች የ9 ዓመት ልጅ ወይ ሀገር ወርቁ አንዱ ዓለም የተባለችን ህፃን ገድሏል። ስርዓቱ በቀጥታ ፋሺዝም ተግባሩን በመላው አማራ እድሜ፣ ጾታ፣ ሃይማኖት ሳይለይ ያለ ርህራሄ እየፈጸመ ያለ ጸረ አማራ ኃይልም ነው። አሁን በመቀጠል ከጎንደር የደረሱንን ሁለት ቪዲዮዎችን ቀጥታ ከጦር ግንባር የምናሳያቸው ይሆናል። አንደኛው የፋኖ ኃይሎች አገዛዙ ለረጅም ጊዜ ከገበሬው ደብቆ ያስቀመጠውን የማዳበሪያ ምርት ለገበሬው ሲያከፋፍሉ የሚያሳይ ሲሆን ሁለተኛው ቪዲዮ ደግሞ የፋኖ ኃይሎች ቻይናዎች መንገድ ሲሰሩ እንደውም መንገዱን በጥሩ ሁኔታ እንዲሰሩ አገዛዙ ፕሮፓጋንዳ እንደሚነዛው ፋኖ መሰረተ ልማት አስተጓጎለ፣ መሰረተ ልማቶች እንዲሰሩ ፍቃደኛ አይደለም የሚለውን ሐሰተኛ መረጃ የሚገድል የፋኖ ኃይሎች በመሬት ላይ ለልማት ያላቸውን ቦታ የሚያሳይ የፋኖ ኃይሎች ከኮንስትራክተሮች ጋር ትብብር ሲያደርጉ የሚያሳይ ጥበቃ ሲያደርጉላቸው የሚያሳይ ቪዲዮ ነው። ሁለቱንም ቪዲዮ እስኪ ተመልክታችሁ እንመለስ። ደብረ ታቦር ላይ የመንገድ ፕሮጀክቶች ተቋርጠው አገዛዙ ራሱ ያቋርጥና ፋኖ ለህዝብ ልማት ልሰራ ስል ሊያሰራኝ አልቻለም እያለ የሚከሰው እነ ብርሃኑ ጁላ እንደዛ አለመሆኑን አንድ ቪዲዮ አይተን እንመለስ። አድማጭ ተመልካቾቻችን ሰላም እንዴት ዋላችሁ? ከአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር የጣና ገላውዲዮስ ክፍለ ጦር የፖለቲካ መምሪያ ዘርፍ አዳነ እባላለሁ። አሁን የምንገኘው በአርገቢያ ከተማ ነው። በአርገቢያ ከተማ ውስጥ የቻይና መንገድ ስራ ከአሙፊት እስከ የሚሰራው የመንገድ ስራ ፕሮጀክት የሱን ልማት እያየነ ነው። መንገድ ስራውን ከኛ ጋር ትስስርና ግንኙነት በማድረግ ትልቅ ስራዎችን እየሰራ አሁን ስራውንን ከ80% እና እዛ በላይ እያገባደደ ይገኛል። ይህ ስራ ሲሰራ የጸጥታ ዘርፉንም ከጎን ያለው የጣና ገዶች ክፍለ ጦር የዘመቻ መምሪያ ኃላፊ አርበኛ ክንዳለም ይባላል። ከሱ ጋርም ሌሎች የክፍለ ጦር አመራሮችን የብርጌድ አመራሮች ጋር በመነጋገር ይህ መንገድ ስራ እንዲቀጥል የሚያስፈልገውን
የጸጥታ አካልም ሌላም የምክር የሀሳብ ድጋፎችን እየሰጠን ይህ መንገድ ከዚህ ደረጃ ላይ ይገኛል። በቅርብ ቀን አንድ ወር ባልፈጀ ጊዜ ውስጥ ሙሉ አስፋልቱ ስራውን አጠናቆ ይወጣል የሚል ግምት ይዘን እየሰራን ያለ ነው። በዚህ አጋጣሚ ይህ ተቋም የአማራ ፋኖ ብሔራዊ ንቅናቄ ብዙ ተቋማትን እያሰራ ፍቃድ ሰጥቶ እያስተዳደረ ይገኛል። እንደኛ ተቋም ደራ ወረዳ በሚባል በብልጽግና በፊት የነበረ አሁን የጣና ግልጽ ክፍለ ጦር ቀጠና ላይ 39 ቀበሌዎች አሉ። ከነዚህ ቀበሌዎች ውስጥ 37ቱን የምናስተዳድረው እኛ ነን። በቦታው በመገኘት ሁለቱ ላይ የብልጽግና ሰራዊትን አስፍሮበት ይቆያል። ያው ወጣ ገባ ይላል፣ አንዴ ይለቃል፣ አንዴ ይገባል። ለአሁኑ ግን አንበሳ ሚከታው ነፃ ነች፣ ሐሙሲትም ነፃ ነች፣ አርገያም ነፃ ነች። ሌሎችም አጎራባሽ ቀጠኖች ነፃነታቸውን አውጅ ያሉበት ሰዓት ነው። ሙሉ ስራዎችን እየገመገምነ እንዲሁ የህዝብ አገልግሎት ሚል ተቋማትን የትምህርት፣ ጤና፣ የመንገድ ስራ፣ የመብራት፣ የውሃ፣ የቴሌ ሌላም ትልልቅ ድርጅቶች እየገቡ ስራቸውን እየሰሩ ማንኛውም የመንግስት ሰራተኛም ስራውን እየቀጠለ ያለበት ሁኔታ ነው። እኛም እንደ ተቋም ብዙ ድጋፎች እያደረግነ የህዝብ አገልግሎት ተቋማት እንዲቋረጡ አንፈልግም። ድጋፍ እየሰጠን ይህ መንገድ የሚኖሩት እዚህ ጋር የሚያሰሩት የመንገድ የውጭ ዜጎች ናቸው፣ ቻይናዎች ናቸው አብዛኛዎች። እነሱም ከኛ ጋራ መስተጋብር ፈጥረው በስራቸው ላይ ምንም አይነት እንቅፋት ሳይገጥማቸው የሚያስፈልገውን ድጋፍ እየሰጠን ከሌባ ጀምሮ ሌባ ቀደም ላይ የመከላከያ እዚህ ጋር ከገባ ብዙ ንብረቶች ይሰረቃሉ። ፌሮዎች፣ ሲሚንቶ፣ ነዳጅ ይዘረፍ ነበር። እንዲሁም የመኪና ጎማዎች ይሸጣሉ። የፋኖ ኃይል ባለበት ሰዓት ማንኛውም የሌባ እንቅስቃሴ የለም። ጥበቃ ራሱ ነፃ ሆነው እንደሚያድሩ ተቋማት ከተቋሙ መሪዎች ላይ መረጃ መሸከፍ ይቻላል። በዚህ መንገድ ትልቅ ኃላፊነት እየተወጣን ነው። እንደ ሀገርም ለነገ ለትውልድ ልናስረክብ ረጅም ርቀት እየተነጋገርን ያለበት መንገድ ላይ እንገኛለን። ትግላችን ወደፊት ይቀጥላል። አማራን ብሎም ኢትዮጵያን ነፃ አውጥተን ታላቅ ሀያላን ሀገሮች ጋር ተወዳዳሪዎች እንሆናለንም። አሁንም ጉዟችን ስኬታማ ሆነን እንገኛለን። እናመሰግናለን። በዚህ አጋጣሚ መላው የኢትዮጵያ ሕዝብ እንዲያውቀው የምንፈልገው የብልጽግና መራሹ ኃይል እኛንን ጽንፈኛ፣ ሽፍታ፣ ወንበዴ እያለ ነው በየመድረኩ በሚዲያዎች የሚገልጸው። እኛ ግን ጽንፈኛም አይደለንም፣ ሌባም አይደለንም። ለሀገር የወጣን ሀገራችን ማንነታችን ክብራችን የሚፈልግ የሀገር ታሪክ እንዲቀጥል የምንፈልግ ነን። ይህ ልማት እያለማን እየሰራን ያለ ይህ ተቋም የፋኖ ተቋም ነው። ከዛ ውጭ የመንግስት አካል ተብየው በየቦታው የምናየው ሀብት ንብረት ሲያወድም፣ ተቋማት እንዲወድሙ፣ የትምህርት እንዲቋረጥ፣ የሕክምና አገልግሎት ማህበረሰቡ እንዳያገኝ፣ ወላድ እናቶች እስካሁን ድረስ አገልግሎት እንዳያገኙ አምቡላንስን ለጸጥታ አካል ለራሱ የሰራዊት አካል ማንቀሳቀሻ እያደረገ ህብረተሰቡኛ ከግል ባለሀብት ተሽከርካሪዎችን እየለመን ነው አገልግሎት እየሰጠን ያለው። ዲዛገር እንዲያቆሙ ፈልገን በሀገር ውስጥም በውጭ ሀገርም ያለ መላው የኢትዮጵያ ህዝብ እውነታው መሬት ላይ ወርዶ ያለው ሀቅ ይሄ ነው። በአካል በተግባር የሚታይ ነው። እዚህ ጋር አሁን የምንገኘው ይህን ፕሮጀክት እየተሰራ ነው። የሚያስፈልገውን ችግር ቀንም ሌትም 24 ሰዓት ሆነው ስራ እየሰሩበት ያለ ነው። ቅርብ ርቀት ላይ ስላሉ እንጂ የፕሮጀክቱን ማናጀሮችና አመራሮችን አግኝተን ማናገር የሚቻል ነበረ። አሁን ለኛ አጋጣሚ በግዳጅ መልስ ነው ያተገናኘ ነው። በሚቀጥለው ሌላ ሰዓት በደንብ በሰፊው አብራርተን ሙሉ ዝግጅት አድርገን ተገናኝተን እውነታውን እናስረዳለን። በእርግጥ ህዝቡ እውነታውን እንደሚያውቅ እርግጠኞች ነን፣ ያውቃል። ከጎናችን ሆኖ ያለ የአማራ ህዝብም የመጣበትን ፈተና የተጋረጠበት የዘር ማጥፋት የጄኖሳይድ ስራ የተሰራበት ነው። እሱን ተቃውመን የወጣን ሀገር እናለማለን የሚል እቅድ ስንቅ ሰንቀን በዚህ ልክ ልማቶችን እያስቀጠልን የምንገኝ ታላቅ ተቋም ነው የአማራ ፋኖ። ሁሉም በዚህ ልክ ከቀጠልነ ነገ ሀገራችን ከማንኛውም በዓለም ያሉ ትልልቅ ሀገሮች ጋር እኩል የቴክኖሎጂም ተጠቃሚ እንደምትሆን እርግጠኞች ነን። ብዙ ምሁራን ብዙ እውቀት ያላቸው የተለያየ ዘርፍ ይዘው ያሉ ምሁራን ነው በዚህ ትግል ይህን ትግል እያስቀጠሉት ያለ። በምንም ታምር ይህን የፋኖን ኃይል የመንግስት አካል ሊቋቋመው ሊመክትም አልቻለም። ቀጠኖችን እየለቀቀ እያስረከበ ነው። እንግዲህ በቅርቡ ሙሉ ትልቅ ቦታዎች ላይ ተገናኝተን መግለጫ እንሰጣለን ብለን እንጠብቃለን። እናመሰግናለን።
በገፍ ከዝሮ በማስቀመጥ ተደራሽ ሳይሆን የተቀመጠ ከ10 ሺህ በግምት የሚገመት ማዳበሪያ በቀጥታ ለአርሶ አደሩ ለ41 ቀበሌ አሁን በዚህ በምትመለከቱት መንገድ ማለት ነው ለ41 ቀበሌ በአጭር ሰዓት በየቀበሌያቸው በተሽከርካሪ እንዲደርስና የቅርብ ቀበሌዎች ደግሞ በአካል እንደዚህ በምትመለከቱት መንገድ እየመጡ እንዲወስዱ ተደርጓል ማለት ነው። የማከፋፈልና የመበተን ስራ በእስቴ ደንሳ ብርጌድ ጉና ክፍለ ጦር እስቴ ደንሳ ብርጌድ ፋኖ አማካኝነት በዚህ መልኩ ለድንች የሚዘሩበት ማለት ነው በፍጥነት የማድረስ ስራዎችን ፍትሃዊ በሆነ መንገድ በአንድ ቀበሌ 240 ኩንታል እንዲደርስ በማድረግ ፍትሃዊ በሆነ መንገድ እንዲከፋፈል ማድረግ ችለናል ማለት ነው። ይህ እንግዲህ አሸባሪ ስርዓት ማዳበሪያን ከዝኖ ለአርሶ አደር እንዳይደርስ በማድረግ ሲሰራ የቆየው ነው። ፋኖ ከተማውን ገብቶ እንደተቆጣጠረ ይህንን ማዳበሪያ ለህዝባችን ማድረስ የቻለው ህዝባችንም ገንዘቡን ሲያገኝ በዱቤ መንገድ ወይም ገንዘቡን በሚያገኝበት ሰዓት እንዲሰጠን በማድረግ በቀጥታ ምርቱን ብቻ ማቴሪያሉን እንዲወስድ የማድረግ ስራ ስንሰራ ቆይተናል። አድማጭ ተመልካቾቻችን እንግዲህ ይሄ ያያችሁትኝ በእስቴ ወረዳ ማዳበሪያ ለ41 ቀበሌ በጉና ክፍለ ጦር የሚገኝ እስቴ ዴንሳ ብርጌድ ነው። እንግዲህ ለ41 ቀበሌ ወደ 240 ኩንታል ማዳበሪያ የገበሬ ማዳበሪያ። ይሄ 240 ኩንታል ግን እንዴት ነው የተገኘው ሲባል ቅድም የፋኖ መሪው ሲያብራራ እንደነበረው አገዛዙ አሽጎ አስቀምጦ ገበሬዎች ከፍተኛ ገንዘብ እየተጠየቁ በጣም በተጽዕኖ የነበሩበትን ሁኔታ ነው እንግዲህ ማየት የሚቻለው። ይሄ አገዛዝ ለህዝብ የሚያገለግል አለመሆኑና ምናልባትም በማዳበሪያ ስም ገበሬዎችንን እየነገደባቸው እንደነበረ ከፍተኛ ገንዘብ አምጡ እያለ ገንዘባቸውን እየወሰደ እንደገና ያን ገንዘብ ወስዶ ደግሞ ድሮን ገዝቶ አምጥቶ እነሱን ሲገላቸው እንደነበረ በዚህ ማየት ይቻላል። ነገር ግን የህዝብ ልጅ የሆነው ፋኖ እንግዲህ ከተማውን ከተቆጣጠረ በኋላ ህዝብ ማግኘት አለበት ያለውን ነገር ይሄው እያወጡ ያለምንም ክፍያ ገንዘብ ምናልባት ገበሬው ካረሰ ምርት ካገኘ በኋላ ቢያንስ መዳበሪያውን በተመጣጣኝ ዋጋ ሊከፍል ይችላል በሚል ቅድሚያ ለህዝባቸው እየሰጡ ስራ ላይ የሆኑበትን ሁኔታ እያየን ያለንበት ሁኔታ አለ። ለቪዲዮ ዝግጅቱ ቀለብ ስዩምን ባልደረባችንን እያመሰገንን አድማጭ ተመልካቾቻችን እንግዲህ ቪዲዮዎቹ እንደተመለከታችኋቸው ናቸው። አገዛዙ የፋኖን ስም ለማጥፋት ላይታች ይላል። በመሬት ላይ ግን ፋኖ እንደዚህ ያሉ ለህዝብ የሚጠቅሙ ለህዝብ ውግንናውን የሚያሳዩ ተግባሮችን እንደው በመሬት ላይ እየሰራ ይገኛል። በተቃራኒው ደግሞ የአገዛዙ ኃይል በርካታ ውድመቶችን በአማራው ህዝብ ላይ እያደረሰ ይገኛል። በተለይ አንድ ቪዲዮ ደርሶናል። የብልጽግና ወታደሮች የአማራ ቤቶች እየገቡ እህል ሲበትኑ፣ መሬት ላይ እህል ሲያቃጥሉ፣ እህል ሲዘርፉ የሚያሳይ ቪዲዮ እና እሱን በነገው ዕለት የምናሳያችሁ ይሆናል። ነገር ግን የህዝብ ልጅ የሆነው ፋኖ እንዲህ ያሉ ተግባሮችን እያከናወነ ነው በድሉ ጎዳናው ሲገሰግስ፣ ከዛ በተጨማሪም ደግሞ እንደዚሁ ለህዝብ የሚጠቅሙ ስራዎችን እያከናወነ ነው ማለት ነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።